ማስጠንቀቂያ ሊሰጥባቸው የሚገባ አካላትን ማስጠንቀቂያ ያልሰጠ ቅዱስ ሲኖዶስ ጉባኤ ልጆቹን ለማራቅ ለምን ወሰነ? የኦሮሞ ህዝብ በቋንቋ መስበክ አቅቶታል። ባህር ዳር ሀገረ ስብከት የተደረገላቸው አቀባበል ብቻ አይመስልም። ከአቀባበልም ከፍ ያለው ነገር ይመስላል። ውስጡን ማን ያውቀዋል? እግዚአብሔር። አባ እያልን እየዘመርን እንቀበላቸዋለን። ያ ያምራቸዋል መሰለኝና እነዚህ በኦሮሚያ ያሉ አምስቱ የህግ ወጥ ሹመኞች 3-4 ሰው ይጠሩና እዛ ቤት ውስጥ ያዘምሯቸው። ቋንቋውን ያወቀ መጽሐፍ ቅዱስን ብቻ ያወቀ ተርጓሚውን ያላወቀ መንገድ ላይ ደግሞ ብር ይዞ የሚጠብቅ ሰይጣን አለ። አባታችን ይፈልጉታል ይበሉን። ምክንያቱም በርካታ አባቶች ይደውሉልናል። ምንም ችግር አይደለም፣ መዋረድ አይደለም። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ቃለ ቀርነ ሚዲያ ነው። ወንድማችን አራያ መካሻ እንግዲህ እስኪመለስ ድረስ እኔ ሸፍኜ ያብሬው አለው ማለት ነው። ከቤተ ክህነት የምንሰማው ይሰርግና ምላሽ ጉዳይ ነው። ሰሞኑን አየንም እየተመለከተንም ያለነው የቅዱስ ሲኖዶስ ጉባኤ ከመጀመሩ በፊት የነበሩ ከፍ ያሉ ድባቦች ረገብ ያሉ እስኪመስል አንዳንዶቹም እንዲረሱ የተደረጉ ሆኗል። ከዛ በኋላ ግን ለምን እንዲህ የዘንድሮ ሲኖዶስማ ጉባኤው በዚህ መልክ ብቻ መረሳት የለበትም የሚል አስተሳሰብ ያላቸው በጣም በርከት ያሉ ጉዳዮችን እየተመለከትን ነው። የቅዱስ ሲኖዶስ አባላት ብፁዓን አባቶቻችን የሀገር የተሰሩ ልማት ፕሮጀክቶችን በደንብ እየጎበኙ ነው። በጣም ጥሩ ነው። ምክንያቱም እነሱም ሀገራቸው ነው፣ ህዝቡም ስለ ሀገሩ ስለሆነ እየተጎበኙ ያሉ ነገሮች በሙሉ በጣም ደስ የሚያሰኙ ይበል የሚያሰኙ ጉዳዮች ናቸው። ምንም ጥርጥር የለውም። ግን አንዳንዴ ያው ምን ተፈልጎ እንዲሆነ የሚባል አንዳንድ ጉዳዮች አሉና ለምን የሚሉ ጥያቄዎች በጣም ጎልተው እየተሰሙ ያሉበት ወቅት መሆኑ ሳያስቡት በመልካም ነገር አስበውት ይሄ ነገር መጣ ወይስ ይሄ ነገር እንዲባባል ወይም ደግሞ ምንድነው እሱ ይሄ ፕሮፓጋንዳ እንዲነፋ ስለተፈለገ የሚባል ብፁዓን አባቶቻችን አጀንዳ መስጠት ስለፈለጉ ነው? አጀንዳ መሆን ስለፈለጉ ነው ወይስ በአባትነት ቦታ ላይ ቁጭ ብለው የሀገርን ልማት መጎብኘት ስለፈለጉ ነው የሚለው እግዚአብሔር ነው የሚያውቀውና በዚህ ሂደት ውስጥ እንግዲህ ከቤተ መንግስቱ ይልቅ የቤተ ክህነቱ ጉዳይ አየል ብሎ የተመለከተነው አለ። ከዛ አለፍ ሲል ደግሞ ለሄደው ሽኝት ለመጣው አቀባበልም እንዲሁ እየተመለከተን ነበር። በብፁዕ አቡነ አብርሃም በባህር ዳር ሀገረ ስብከት የተደረገላቸው አቀባበል ብቻ አይመስልም። ከአቀባበልም ከፍ ያለው ነገር ይመስላል። ውስጡን ማን ያውቀዋል? እግዚአብሔር። እንግዲህ ብፁዕ አቡነ አብርሃም ህዝባቸውን ነው አገልግለው ወደ ህዝባቸው የሄዱት የሚባል ደረጃ አይደለም። ህዝባቸውን ነው ሲያገለግሉ የኖሩት፣ ህዝባቸውንም እያገለገሉ ይኖራሉ። በቃ አለቀ። ሀገረ ስብከቱ ተሰጣቸው እንጂ የሁላችንም አባት ናቸው። ወደ ባህር ዳር ከ3-4 ቀናት በፊትም ሲመላለሱ ነበር። 2 ሳምንታት በፊትም ሲመላለሱ ነበር ብፁዕ አቡነ አብርሃም። ምንም የተለየ ነገር በጀት የሚያስወጣ ከዚቹ ቤተክርስቲያን ተቆርሶ ይሄ ሁሉ ሀብት ይሄ ሁሉ ሰዓት የሚከፈልበት እንትን አለ ብዬ አላስብም በአባትነት። ምክንያቱም አባቶቻችን ትልቁን አሳንሰው አነስ ያለውን ወደ መካከለኛ አምጥተው ራሳቸውን ደብቀው የሚኖሩ እንጂ ጀስት ለጸብ ያለሽ በዳቦ ፉክክር ውስጥ የሚገባበት አይደለምና ከየአብያተ ክርስቲያናቱ ነገሮች ተሰባስበው ምናምን እኔ አልወደድኩትም በግልጽ። ምክንያቱም እናውራው ከተባለ ብዙ ነገር ስላለው ማለት ነውና ለብፁዕ አቡነ አብርሃም በባህር ዳር አቀባበል ተደርጓል። በቤተ ክህነቱም ደግሞ እንደዚሁ ለብፁዕ አቡነ ሳይሮስም እንዲሁም ለአቡነ ዲዮስቆሮስም እንደዚሁ አቀባበል ተደርጓል። በዚህ ውስጥ የገረሙኝ የታዩ ነገሮች እልፎች ናቸው። እንግዲህ ብፁዕ አቡነ ሳይሮስ ሰሞኑን በጣም ስራ በዝቶባቸዋል። ከስራ ከበዛባቸው አንዱ ነገር የአብያተ ክርስቲያናትን ምረቃ ነው። በጣም ገርሞኛልና ቤተክርስቲያን በእንዲህ አይነት ችግር ውስጥም ሆና ይሄን ያህል መገንባት የሚችሉ ልጆች አላት ወይ የሚል እይታንም እንዲያሳየኝ ነው። አንዳንዱ ያለ ጊዜው አልቆ እንዳይሆንም ስለሚያስፈራኝም ጭምር ነውና ነገሮቹ ትንሽ ግራ ግብት ያሉን በእውነት ለመናገር እንደው መሬት ያዝ ብለን እንድናስብ የሚያደርገን ሰዎችን ከማመስገን ከማወደስ ወይም ከመውቀስም ጭምር ገለል ብለን ልክ እንደ ወንድማችን እንደ አራያ ሱባኤ ሚያስ የሚገባን ጊዜ ላይ እንዳለ ተሰምቶኛል። የእውነቴን ነው። ግን እዚህ ስላለን ከተማ ላይ ስላለን ልናወራው የተጣጣሰውን ነገር አስገድዶናል እንጂ ወንድማችን አራያ
አሁን ያደረገው ያለበት ሁኔታ በጣም መልካም እንደሆነ አስባለሁና ከእንዲህ አይነቱ ጥንቅጦ ከበዛበት ዓለም ገለል ብሎ ነገሮችን ማሳለፍ ጥሩ የሆነበት ጊዜ እንደሆነ ይሰማኛል በግሌ እንደሆነ ይሰማኛል ምክንያቱም ከቤተ ክህነት የምንሰማቸው የምናያቸው ነገሮች በጣም ከፍ ያሉ አልፎች ናቸው ከሚያስደነግጠኝ አንዱ ነገሮች ልክ እንዳልኳችሁ የቅዱስ ሲኖዶስ ጉባኤ መጨረሻ ላይ በቅዱስ ሲኖዶስ ማስጠንቀቂያ የተሰጣቸው የሚዲያ አካላቶች እኔ እስከመቼውም እስከሚቀጥለው 3 ዓመት ድረስ ይሄንን ጉዳይ አልረሳውም የእውነት ለመናገር ምክንያቱም በቤተክርስቲያን ስለ ቤተክርስቲያን ዋጋ እየከፈሉ ያሉ የመገናኛ ብዙሃንን ማስጠንቀቂያ መስጠት ነው ቅዱስ ጊዮርጊስ ለራሱ ሀጃ ሲል ነው በመጋዝ የተገዘገዘው ብሎ በሰማዓቱ ላይ ሲቀልድ የነበረን ግለሰብ ማስጠንቀቂያ መስጠት ነው የሚቀለው የምሬን ነው እመቤታችን ቅድስት ድንግል ማርያምን ቤዛይተ ዓለም አይደለችም በማለት የተናገሩትን አባት በይቅርታ ተቀብሎ እሳቸውን ደግፍ ያለው ያሉትን አካላት ዝም ብሎ ማለፍ ነው የሚሻለው ወይስ ለቤተክርስቲያን ድረስ ዛሬም በገባቸው ልክ እየጮሁ ያሉትን አካላትን ይቅርታ እንተ ምንድነው እሱ የመጨረሻ ማስጠንቀቂያ መስጠት ነው እመቤታችን ካንዴም 2-3 ሰውናት ተብሎ በዛኛው ባዳራሽ ውስጥ ያሉት አካላቶች ሲናገሩ ምንም ያላለ የቅዱስ ሲኖዶስ አባቶቻችን ውሳኔ ልጆቻቸው ላይ እንዴት ጨከኑ የሚል ነገም ሲያስጠይቀኝ ይኖራል በመስቀል ተሰቅሏል ተረግጧል ብለው እያለቀሱ ያሉ ምእመናን ባልተረጋጉበት መስቀሉ እንዲረገጥ ያደረጉ አባቶችን ወይም ደግሞ አገልጋዮችን ጠርቶ ማስጠንቀቂያ ነው መስጠት የሚቻለው ወይስ ልጆቻቸውን ብዙ ጥያቄ አለብኝና እኔ ክርስቶስ ይሰቀል በርባን ይፈታ የሚለው ክርስቶስን ከሰቀሉት ውሳኔ ለይቼ ማላይባቸው ውሳኔዎች ተወስኗል ለምእመኑ ሊጠቅም ለቤተክርስቲያኗ ሊያስከብር የሚችል እልፍ ማስጠንቀቂያ ሊሰጥባቸው የሚገባ አካላትን ማስጠንቀቂያ ያልሰጠ ቅዱስ ሲኖዶስ ጉባኤ ልጆቹን ለማራቅ ለምን ወሰነ ቤተክርስቲያን ለሁለት ሲከፈል አየው ተከፈላለች ገና ይበጠበጣል እያለ ቤተክርስቲያን ላይ አድማን ሲያነሳሳ የነበረን አካል ማስጠንቀቂያ ያልሰጠ የቅዱስ ሲኖዶስ የጉባኤ ማጠናቀቂያ ቤተክርስቲያን አትፈርስም ሳትተኛ የቃዠሆ ከፖለቲካ የወሰድከው አጀንዳ ነው ብሎ የተሟገቱ ልጆቻችሁን ማስጠንቀቂያ መስጠት ነው የሚቀለው ጥያቄ ሆኖብኝ ይቀጥላል በዚህ ሂደት ውስጥ እንግዲህ ከብፁዕ አቡነ ኤዎስጣቴዎስ ጋራ ወንድማችን ሲሳይ አጌና በሉዓላዊ ሚዲያ ያደረገው ኢንተርቪው ደግሞ የሰሞኑ ትኩሳት ሌላኛው ከፍ ማያ ነውና ብፁዓን አባቶቻችን አጀንዳ ለመሆን የመጡ ይመስለኛል ከዚህ በኋላም አጀንዳ ሆነው የሚቀጥሉ ይመስለኛልና እንግዲህ ገበያ ከወጣችሁ ለምን አትናገሩን አትበሉ በደንብ እንናገራለን እንድንናገር የሚያስችሉ ነገሮችን ስለሆነ እየሰጣችሁን ያላችሁት በደንብ ብፁዕ አቡነ ኤዎስጣቴዎስ በሉዓላዊ ሚዲያ ከወንድማችን ሲሳይ አጌና ጋር ያደረጉትን ኢንተርቪው በደንብ ተመለከትኩኝ ከሁለት ነገር ከኢንተርቪው ተመልክቻለሁ አንደኛው ብፁዕ አቡነ ኤዎስጣቴዎስ የነበረባቸውን ግፍ የደረሰባቸውን መከራ ዛሬም ድረስ ያረሱት መሆኑን ልክ እንደ ታሪክ ያለፉት ሳይሆን ዛሬም ውስጣቸው ዘልቆ እንደ እግርሳት የሚያንቀጠቀጣቸው መሆኑን በቃለ ምልልሳቸው አይተናል ምክንያቱም የደረሰባቸው በደል ብዙ ነው ግፍ ደርሶብኛል በደል ደርሶብኛል ብለው ነው የሚያስቡት እነዛ በደል አድራሾችንም ዛሬም ድረስ ይከሷቸዋል የተወሰኑ መልኩና ይቅርታው የዘለቀ አይመስለኝምና ከዛ ምን እንማራለን እንደ አንድ ምልከታ ነው መፍረድ አንችልም ምልከታ ነው አንድ ያየሁት ነው ሁለተኛው ከኢንተርቪው ላይ የተመለከትኩት ወንድማችን ሲሳይ አጌናን በደንብ አድርገው ፕሮሞት አድርገውታል መርቀውታል ሲሳይ አጌና ለመመረቅ ነው የመጣው የሚል አስተሳሰብ አለኝ እንግዲህ እውነት አንጻራዊ ናት እውነት እኛን የእውነት መልክ የሚሉን አሉ ኖ እናንተ የጥፋት ናችሁ ውሸተኛ ናችሁ የሚሉንም ደግሞ እንደዚሁ አሉና ሐሳባችን ለሚመቻቸው እውነተኛ ልንመስላቸው እንችላለን ሐሳባችን ለማይመቻቸው ደግሞ ሐሰተኛ ልንመስላቸው እንችላለንና እውነት የቱ ጋር ናት የሚሉን ነገር መለየት ባይቻልም ሲሳይ አጌና እንግዲህ እውነተኛ ወንድም እንደሆነ እውነትን የሚፈልግ እንደሆነ በደንብ ደጋግመው የገለጡበት ስለ ወንድማችን የመሰከሩበት ኢንተርቪው ነው ብዬ ማሰብ ፈልጋለሁና በዚህ ሂደት ውስጥ የተነሱ 1 ሰዓት ከ5 አካባቢ የነበረ ቆይታ ላይ ብፁዕ አባታችን ብፁዕ አቡነ ኤዎስጣቴዎስ የኢሉባቡር ሀገረ ስብከት ሊቀ ጳጳስና የመቱ ፈለገ ሕይወት መንፈሳዊ ኮሌጅ የበላይ ኃላፊ ናቸው ካደረጓቸው ስቱዲዮ ተገኝተው ካደረጓቸው ንግግሮች መልካም የተባሉትንም
እንደው ባይናገሯቸው ብለን የምናስበውንም እንዲሁ ደግሞ መልከታውንም በተወሰነ መልኩ እንመልከተው ሙሉን ሉዓላዊ ሚዲያ ላይ ታገኛላችሁ አንደኛ በጣም የገረመኝና የደነቀኝ ነገር ብፁዕ አባታችን ብፁዕ አቡነ ኤዎስጣቴዎስ ከረጅም የዝምታ ጊዜ በኋላ ይመስለኛል ወደ ኢንተርቪው የመጡትና ምን ፈልገው ተገኙ የሚለው ነገር ሁለት ነገሮችን እኔ አይቼበታለሁ ከፍ ካለ ሶስት ልክ እንዳልኳችሁ አንደኛ በብፁዕ አቡነ ጳውሎስ በብፁዕ ቅዱስ አቡነ ጳውሎስ ጊዜ የደረሰባቸውን የተወሰነ መከራ ሊነግሩን ሊያሳዩን ፈልገዋል የዛ ግፍ የዛ መከራ ወይም ደግሞ የዛ ስደት አልወጣላቸውም የተወሰነ ዛሬም ድረስ የሚያናድዳቸው እንደሆነ ለመመልከት ሞክሬያለሁ ሁለተኛ ደግሞ በዚህ በ1997 ዓመተ ምህረት ጋር ተያይዞ የዚህ አጣሪ ኮሚሽን ነበሩና በዛ ጊዜ የነበራቸውን ሚና ለማሳየት ፈልገዋል እዛ ላይ የወደድኩት ነገር አለ እሱን ወደ ኋላ ላይ መጣበታለሁ ከዛ ባለፈ ግን ብፁዕ አቡነ ኤዎስጣቴዎስ ብዙዎች ልጆቻቸው ብዙዎች ክርስቲያኖች ቢናገሩ የሚወዱት ነገር በተለይ ስለ አሁኑ ቤተክርስቲያን አሁን የቤተክርስቲያን እጣፈንታ እንግዲህ እጃቸው ላይ ናቸው ብለን እንኳን ባናስብ ምክንያቱም በቤተክርስቲያን እጅ ናት የቤተክርስቲያን አስተዳደሩ ግን እጣፈንታው መወሰን ከሚችሉ አባቶች መካከል አንደኛው ስለሆኑ የቤተክርስቲያን አሁናዊ ፈተና የነጋዬ ድል ላይ በደንብ ቢወራ በጣም ደስ ይለኝ ነበር ከዛ ሂደት ውስጥ እንግዲህ ብፁዕ አባታችን ስቱዲዮ ነው የተገኙት በጣም እኔ አላውቅም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሚዲያዎች የት እንዳሉ በደንብ ራሳቸውንም የሚፈትሹበት የሚያዩበት ጊዜ ይመስለኛልና ምናል ከሁለት ዓመት በፊት የተከሰተውን እንደ መግቢያ ግን ብዙ መናገር ያልፈለጉ እንደ መግቢያ የተናገሩት ነገር እኔ በግሌ ደስ አሰኝቶኛል እግዚአብሔር ከርሶ ጋር ይሁን እግዚአብሔር የቤተክርስቲያን አምላክ ከርሶ ጋር ይሁን እንግዲህ ሰው ለምን ተሳሳተ አይባልም ይሳሳታል በብዙ መልኩ ስህተቶች ይሳሳታል ተሳስቶ ከትላንትናው ችግሩ ወጥቶ ነገን ማመላከት የሚችልበት ደረጃ ላይ ካለ እግዚአብሔር ከርሶ ጋር ይሁን የሚል በጣም በልጅነት የሚያስቀና መንፈስ አለኝ አንደኛ ሲኖዶስ ካነሱት አንድ ነገር የማልስማማው ጥሩ ወደ ሆኖ ነገር ግን ልምጣ ሲኖዶስ የሁሉም የብሔር ብሔረሰቦች ድምጽ መሆን አለበት ብለውናል በዚህኛው አስማማለሁ ግን በኦሮሚያ ቤተ ክህነት ሹመት ስትሄዱ የኦሮሞ ህዝብ በቋንቋው መስበክ አቅቶታል ወይም እየተሰበከ አይደለም አገልግሎቱ በኦሮምኛ ይሰጥ የሚል አስተሳሰብ ከሆነ ስለ አማራው ምን አገባችሁ ስለ ጉራጌው ምን አገባችሁ ስለ ከምባታው ምን አገባችሁ የሚል ጥያቄ መምጣቱ አይቀርም ጥያቄው የኦሮሚያ ስለሆነ ኦሮሞ ውስጥ ደግሞ ብሔር ነው እንጂ ብሔር ብሔረሰቦች የሚባል የለም አንድ ኦሮሞ ነው ያለው ራሷን ጠልፋ የምትጥል ጥያቄን እናመጣለን ብፁዕ አባታችን ጠልፋ የምትጥል ጥያቄ አለች ካልሆነማ አሁን ያለውም ሲኖዶስ እኮ ኦሮሞም አለው አማራም አለው ከሁሉም አለው ሌላ መንበር የመመስረት ካልሆነ በቀር ሌላ የሚመስለው ነው አድርጋችኋል ይያልና አይደለም ብፁዕ አባታችን የሚመስለው ከዛኛውም ብሔረሰብ እናምጣና የሆነ መንበር ካልተባለ በቀር የኦሮሞን ህዝብ ጥያቄ ለመጠየቅ ለመመለስ የኦሮሞን ህዝብ ጥያቄ ብቻ ነው መውሰድ የሚጠበቀው እንጂ የአማራውን ማምጣት የጉራጌውን ማምጣት የከምባታውን ማምጣት አስፈላጊ ነው የሚል እምነት አልነበረኝም ስለዚህ ሲኖዶስ የሁሉም የብሔር ብሔረሰቦች ድምጽ መሆን አለበት የሚለው ትልቁን ጥያቄ የተንተራሰ ጥላ አስፈላጊ አልነበረም የህዝብ ጥያቄ ተመልሷል ብለዋል እንግዲህ የሚቀጥልም ነው የሚል አስተሳሰብ ነበርና የህዝብ ጥያቄ ምናልባት በዛ መልኩ የተመለሰ ከሆነ ህዝብ ማለት ክርስቲያን ነው የሚያነሷቸው ጥያቄዎች አሉ ዛሬም ብፁዕ አባታችን በሰማዕትነት እንኳን ዋጋ የከፈሉት የሰማዕትነት ክብር ዛሬ በአገረ ስብከቱ ተሰጥቷቸዋል ወይ ይታሰባሉ ወይ ያው ካነሱት ማንሳታችን ስለማይቀር ነው ብፁዕ አባታችን ከዚህ በፊት ልክ እንደነበረው የመረረ ሳይሆን ለዘብ ብሎ በልጅነት መንፈስ የሚጠየቅ ጥያቄ ነው የምናመጣው
እናንተ የኦሮሞ ህዝብ ጥያቄ ብላችሁ አነገባችሁ ጥያቄ እንጂ የኦሮሞ ህዝብ የተጎዳውን ጉዳትስ አይታችሁታል ወይ? መላው ክርስቲያን ያዘነበትን ለቅሶ የተቀመጠበትን ህይወት ያጣበትን ጉዳይስ ቤተ ክህነቱን ነው እንጂ ይቅር ያላችሁት ልጆቻችሁን ይቅር ብላችኋል ወይ? በዚህ መካከል እግዚአብሔር ይቅርታ እንደጠየቃችሁት ስለማመን ማለት ነው። እግዚአብሔር ደግሞ እናንተ ይቅር ብትባባሉ ነው እኔ ይቅር እላችኋለሁ። ምእመኑን ይቅርታ ጠይቃችኋል ወይ? ይሄኛው ሁኔታ መልሳለሁ። ቤተ ክርስቲያን 3 ቦታ መለያየት እንዳጋጠማት ነግረውናል። ብፁዕ አባታችን በጣም ደስ ያለኝ ነው። ከብፁዓን አባቶች እንደዚህ መምጣት መቻል አለበት። የቤተ ክርስቲያን መፍትሄዋን ለማምጣት ችግሯን ማንሳት መቻል አለብን። ብፁዕ አባታችን ግን 3 ቦታ ብቻ አይመስለኝም። 3 ቦታ ብቻ አይመስለኝም። 4 5 በጣም የማይታወቁ ሌሎችም አሉ። አንደኛው በጎጃም አካባቢ ያለው ቅባት ይሄ ሲነሳ አንዳንዶች አምሶሪ ይነዝረናል። ለምን እንደሆነ አላቅም ግርም ይለኛልና በአማራ ክልል ትልቁ ፈተና ጎጃም ላይ ያለው ቅባት ፓትርያርክ እስከ መሾም የተሄደበት ቤተ ክህነቱም ለምን ዝም እንደሚለው አላውቅም። ሊቃውንቱ ለምን ዝም እንደሚለው አላውቅም። ሰባኪያኑ ለምን ጸጥ እንደሚለው አላውቅም። አገልጋዮች ለምን ዝም እንደሚለው አላውቅም። በቤተ ክርስቲያን ላይ ይመለከተናል የሚሉ አክቲቪስቶችም አትሊስቶችም ዋቴቨር ለምን ዝም እንደሚሉ አላውቅም። ትልቁ የቤተ ክርስቲያን ስብራት ስለሆነ የችግርን መጠን መመዘን አይቻልም እንጂ ቢመዘን ቅድም ልክ እንዳልነው በትግራይም በኦሮሚያም ካሉ ችግሮች በላይ አማራ ክልል ጎጃም ጋር ያለው ቅባት በጣም አደገኛ ነው። ቶታሊ ክርስቶስን የመካድ ነው። ይሄ ያስተዳደር ነው። የቤተ ክህነት ቅጥረኞችን ሊያስጨንቅ ይችላል። በቃ ሊያስጨንቅ ይችላል። የጥቅም የምናምን ጉዳይ አንደኛው የዚህ የጎጃም ጉዳይ ነው ብለዋል። በደንብ ተነስቶበት ቤተክርስቲያን እንድትጠራ እዚህ ሆነው ሙዳይ ምጽአትን እየዘረገፉ ቤተክርስቲያኗን የሚገዘግዙ ምእመናኖቿን የሚያሸሹ እንዲኖሩ አንፈልግም። በፍጹም በምንም ታሪክ ሁሌም በዚህ ጉዳይ ላይ የሚደፍር መምህር ካለ ክቡራን ተመልካቾቻችን አንድ ልንነግራችሁ የማንፈልገው የነበረ ግን መናገር ያለብን ጎጃም አካባቢ ላይ በቅባት አስተምሮ ላይ ያለውን ጉዳይ እንዲተነትን የምንፈልጋቸው መምህራቶች የጠየቅናቸው አብዛኛው በሚባል ደረጃ መናገር አይፈልጉም። አልመጡበትም። ደፍሮ የሚመጣ ካለ አገልጋይ ሊቀ ጳጳስ ቆሞስ የቤተ ክህነት ሰው የቤተ ክርስቲያኗ ልጅ መንገዳችን መድረካችን ክፍት ነው። ለምን መናገር እንደተፈራ አላውቅም። ለምን መናገር እንደተፈለገ የትግራዩ ሲነሳ የኦሮሚያው ሲነሳ ግን ሁሉም ለመናገር በጣም ክፍት እንደሆነ አውቃለሁ። እኔ ቤተ ክርስቲያን አንዲት ናት። የኦሮሚያውንም አንምርም፣ የትግራዩንም አንምርም፣ የጎጃሙንም አንምርም። ማዕከላችን ቤተ ክርስቲያን ናት። ምንም ከዘር ጋር ከዝምድና ጋር ግንኙነት የለብንም። ቤታችን በሰማይ ስለሆነ ስለ ሰማይቷ ቤት እንጮሃለን። ከዛ ገለልተኛ ነኝ የምትሉ ጥቅም ያላነወራችሁ ብሔር ምንድነው እሱ ያልዘወራችሁ ፖለቲካ ያልነከራችሁ ሰዎች መታችሁ በዚህ ላይ ቤተክርስቲያን ልጆቿን እንድታድኑ እድሉን እንሰጣችኋለን ማለት ነው። ሌላ ሁለተኛው በኦሮሚያ ያለው ሹመት ግብታዊ ነው ብሎታል። በጣም ነው ደስ ያለኝ ይሄንን ማመናቸው። በሲኖዶስ ዕውቅና ያልተሰጠው ሲኖዶስ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አንድ መንበሩም አንድ እንደሆነ እናምናለን ብለዋል ብፁዕ አባታችን ብፁዕ አቡነ ኤዎስጣቴዎስ። ይሄንን ማመናችሁ ነው በጣም የሚያስደስተኝ። ይሄ መሆኑ መቻል አለበት። ከዚህ ሂደት ውስጥ መንጠባጠብ አለ ብለዋልና መንጠባጠብ ምንድነው ብሎ ሲጠይቃቸው ህገወጥ ያሉትን 5 ሰዎችን ወደ ቤተክርስቲያኗ ለመመለስ ጥረት እያደረጉ ነው። ይሄኛው ደግሞ በድርድር የሚመጣ አይደለም። ሹመቱ ህገወጥ መሆኑን ስላመኑ ከዛ የሚመጡት ቆባቸውን ጥለው እንጂ ቆባቸውን አንጠልጥለው እንደማይሆን እርግጥ ያለ ምላሽ መጥቷል። ስንጮህ የነበረው ይሄን ነው። ብፁዕ አባታችን እግዚአብሔር ይስጥልን በእድሜ በጤና ይጠብቅልን። በህገወጥ መልኩ የሾማቸውን ሰዎች እየወጣችሁ እንደዚህ ህገወጥ ናችሁ በሏቸው። ሰው እነዚህ 5ቱ ሰዎች በኦሮሚያ ያሉ ተሹመናል የሚሉ ጳጳሳት እንትን ያምራቸዋል፣ ሾው ያምራቸዋል በህዝብ መከበብ። ለምሳሌ ብፁዓን አባቶቻችን እኮ አሁን ስናገኛቸው በአውደ ምሕረትም ይሁን በአዳራሽ በምንም
አባ እያልን እየዘመርን እንቀበላቸዋለን ያ ያምራቸዋል መሰለኝና እነዚህ በኦሮሚያ ያሉ አምስቱ የህግ ወጥ ሹመኞች 3-4 ሰው ይጠሩና እዛ ቤት ውስጥ ያዘምሯቸዋል አምሮት በጣም ከባድ ነው አያችሁ የሾሟቸው ብፁዕ አቡነ ዜና መርቆስም እንጠብቃለን ብፁዕ አባታችን ብፁዕ አቡነ ሳይሮስም እንጠብቃለን እየወጣችሁ ህግ ወጥ መሆኑን ነገሯቸው ይሄ ነው እኔ የኔ ጥያቄ አንዱ ከሆነው ነገር ይሄ ነው ይዛቿቸው የወጣቿቸውን ይዛቿቸው መልሷቸው እነዚህ ነገ ተስፋም ሊኖርባቸው አይገባም ልክ በውጪ የነበረው ሲኖዶስ የመንግስት ለውጥ እንደመጣው በሀገር ውስጥም የሆነ ነገር ሲመጣ ራሳችንን ችለን እንገባለን የሚሉ ድኩማንን ሐሳባቸውን አምክኑባቸው እንደዚህ አድርጓቸው ብፁዓን አባቶቻችን እኔ በጣም ደስ ስላለኝ ነው ምንድነው ያሉት እኔ የበኩሌን እየሰራው ነው አራቱ መልካም ደረጃ ላይ ያለው አንዱ ያው ሳይሾምም እኔ ሾማለሁ እኔ ጳጳስ ሆናለሁ ብሎ ሲፎክር የነበረው ምንድነው አቡነ በርናባስ ነው ራሱን የመራው ወይስ አባብንም ከወቅቱ ፖለቲካ ከዚህ ከመንግስት ለውጥ በፊት ከሚደረገው ሽኩቻ ጋር ራሱን ከፍ አድርጎ የሚያይ ከጵጵስናም በላይ ፕትርክና እኔ ይሰጠኛል እናሲዝ አይነት ነገር ሲናገር የነበረ ምናልባት የሚያስቸግረው እሱ ይመስለኛል ወይም አቡነ በርንሶማ ወይ የሆነ አላቅም ብቻ ግን በዛ ሰው ቀጭን አንድ ግለሰብ አለ አራቱ ግን መልካም ላይ እንዳሉ አስበዋል እግዚአብሔር በእድሜ በጤና ይጠብቆትና ያሳቦትን መሳካት እግዚአብሔር ጊዜውን አጭር ያደርገው ብፁዕ አባታችን ደስ ስላለኝ በትነዋቸው ያምጧቸው ለይተዋቸው ያምጧቸው ወደ በረቱ ይጨምሯቸውና ይሄ ሹመት አይደገምም የሚባል አይደለም አልተሾሙ በሐሰት ነው በስተት በግብታዊነት ነው ብለዋል ስለዚህ ፌክ ስለሆነ እሱን ትተው ይምጡ ተሹመናልና ድርቅ የሚል ነገር የለም ሌላው እርስ በርሳቸው መለያየት እንዳለባቸው ነግረውናል ያው አራቱ ወደ ሌላ ነው አንዱ ወደዛ ነውና በደንብ እግዚአብሔር ልዩነታቸውን ያስፋው ምንም ጥርጥር የሚረባ አንድነት ስላልሆነ በቃ የሚረባ አንድነት ስላልሆነ ልዩነታቸውን ያስፋው አምሮት ላይ ነው አንደኛው በቃ ቆብ አምሮኛል ብለው ምናምን ብለዋል እና ይሄ ሐሳብ በጣም ደስ ስላለኝ ነው ብፁዕ አቡነ ኤዎስጣቴዎስ ይሄን የተናገሩበት ሌላው በትግራይ ያሉ ነው በትግራይ ያሉትም እንግዲህ የተወሰነ መግባባት ላይ እየተመጣ እንደሆነ ነግረውናል እግዚአብሔር ህብረትና አንድነታችሁን ይመልስላችሁ በእውነት ህብረትና አንድነታችሁን ይመልስላችሁ እኔ መልካም ነገር እንዲሆን ነው የምመኘው በህብረት በአንድነት ቤተክርስቲያኗን ወደ ቀደመ ክብሯ እንዲመለስ ነው የምፈልገው ሌላው በጣም የገረመኝ ከብፁዕ አቡነ ኤዎስጣቴዎስ ከተረዳውት ኢንተርቪው ቤተክርስቲያን ውስጥ ያለ መጠላልፍ ተሹሜ ወደ ምንድነው እሱ ወደ ሐረርጌ ምስራቅ መሰለኝና እዛ ሀገረ ስብከት ሆኜ ሲሄድ የነበረውን ችግር ብሏል በነበሩበት በሀገረ ስብከታቸው ድምጽ ማጎያ እስከ መቀማት ቤተክርስቲያን እስከ መቆለፍ ይሄ ሁሉ ምንድነው እሱ የ1997 አጣሪ ኮሚሽን ሆነው መንግስትን ስላልደገፉ በወቅቱ የነበረውን መንግስት ለመኮንንም ምንም የለኝም ግን አባቶች ከእውነት ጋር ሲቆሙ በጣም ደስ የሚያሰኝ መከፈል ያለበት ዋጋ ቢከፈል የሚያበረታ መሆኑን ውሳኔን የወሰኑት ሊጸጸቱ አይገባም እውነት ሆኖ ከሆነ በወቅቱ ምክንያቱም ወደ 200 ሰዎች ጭንቅላታቸው እየፈረሰ በጥይት የተበታተነበት ጊዜ ነበር ያንን አጣሪ ኮሚሽን ብሎ መንግስት የወሰድኩት ተመጣጣኝ እርምጃ ነው በሉልኝ ብሎ እናንተን ሰብስቧችሁ ግን ኖ መንግስት የወሰድከው ተመጣጣኝ እርምጃ አይደለም ጥፋት ጠፍቷል የሚለውን አስተሳሰብ በወቅቱ መነገርም ትክክለኛ የሚል አስተሳሰብ ስላለኝ እዛ ላይ ምናልባት የማናቀውን የሳቸውን እንድናቅ ያደረገ ኢንተርቪው ይመስለኛል አንዱም የኢንተርቪው ዓላማ እሱ መስሎኛል እኔ በግሌ ስለ ቤተክርስቲያኑ አልተወራም ስለ ግል ማንነታቸው ላይ ትኩረት የተደረገው የግል ነገራቸው ጎልቶ እንዲወጣ የተደረገበት ሐሳብ ነው ኦኬ የግል ነገራቸውም ወደ ቤተክርስቲያን ስለሚመጣ ምክንያቱም ከቤተክርስቲያን አስተዳደር ከቤተክርስቲያን አባትነት ጋር ስላለ መልካምን መልካም ብለን እንድናስብ በጣም የገረመኝ በብፁዕ አባታችን በብፁዕ አቡነ ኤዎስጣቴዎስ ላይ መከራ ተቀብለዋል ችግር ተቀብለዋል መከራው ችግሩ እንደማንኛውም ሰው አለ ግን ካነጋገር ጋር ተያይዞ
የምናያቸው ብዙ ስህተቶች አሁንም አግሬሲቭ ናቸው ይሄ ረጋ የማለቱ ወይም ደግሞ ነገሮችን በትዕግስት የማሳለፍ ሁኔታው ምናማም ነገር አላየሁ ምናልባት እሱ ደግሞ ብዙ ነገሮችን ያሳጣቸው ይመስለኛል ያን ትንሿንም ነገር አግንነው ስለሚናገሩት የሰዎች ባህሪ እና ትንሽ አግሬሲቭነት አለ ስላቅ ሳቆችን አይበታለሁ አንዳንዴ ባይሆኑ ደስ ይለኝ ነበር ብፁዓን አባቶቻችን አንዳንድ ጉዳዮችን ለእግዚአብሔር የሚነገሩ ለሰው የማይነገሩ በይቅርታ ልብም ሰበር አልፎ ሲታለፍ ልጆቹ የሚከተሉበታል እሷን አላየውባቸውም አንዳንድ ወደ መጨረሻ አካባቢ ላይ የተመለከትናቸው ነበርና በዚህ ከቅዱስ ፓትርያርኩ ጋራም ተያይዘው እንግዲህ በሀገረ ስብከታቸው ያሉት አካላት ያስቸገሯቸው ስለሆነ ለውሳኔ ደብዳቤ ቢሰጡም ቅዱስ ፓትርያርኩ ግን ከወቅቱ ከነበረው ፖለቲካ ጋራ ተያይዘው ውሳኔ ሊሰጧቸው እንዳልፈለጉ በጣም የሚገርመው ነገር ግን መጨረሻ ላይ ውሳኔ የተሰጠው ትላንትና ያደረጉትን ባጣሪ ኮሚሽን ላይ ያደረጉትን ሁኔታ እሱን ተንተርሰው ከሀገር ወጣለው እኔም ህዝብ አለኝ የሚል ማስፈራሪያ ነገሮችን ስለተናገሩ የመንግስት አካላት ለቅዱስ ፓትርያርኩ ሄደው ቅዱስ ፓትርያርኩን የመንግስት አካላት ጉዳዩን እንዳስፈጸሙ ዛሬም የቤተ መንግስት ሰዎች በቤተ ክህነት ውስጥ እጃቸው መኖሩን እንድናረጋግጥ የሚያደርግ ፍንጭም ሰጥተውናል በጣም በሚያስገርም ነገር ሌላው ቅዱስ ፓትርያርኩ ቤተክርስቲያኗን እንዳትሸጣት ብለውኝ ነበር ሲሉ እሱ አልተመለሰልኝ ምንድነው አልገባኝም ቤተ ክህነቱ ከቤተ መንግስቱ መለየት እንዳለበት በቤተ ምንድነው በምእመናን ውስጥ ያለችው ቤተክርስቲያን በአባቶች ውስጥ እንድትኖር እንድንፈልግ ያደረገን ነገር ነው ከዛ በኋላም እንግዲህ ወደ ውጪ እንደወጡ በጣም የገረመኝ ነገር ለትምህርት ብለው ቅዱስ ፓትርያርኩ ከሸኛቸው በኋላ ሲፈልጓቸው ኑ ሲባል ኖ በትምህርት ስለላካችሁኝ መማር አለብኝ ብለው ሲያስቡ መረገም መወገዝ አለበት ብለው ደግሞ ቅዱስ ፓትርያርኩ ሲያነሱ ሌሎች ብፁዓን አባቶችም የለም ቅዱስ አባታችን እርሶ እኮ ነው ተሸኙት እና እንዴት ይወገዛሉ ምንድነው ቤተ ክህነቱ ወይም ደግሞ ቅዱስ ሲኖዶስ አካባቢ ለመርገምም ለማውገዝም ቀላል እንደሆነ እንድንረዳ ነው ብፁዕ አባታችን ብፁዕ አቡነ ኤዎስጣቴዎስ የነገሩንና እንግዲህ የጫናችሁብንን ነው የምንሰማው ሌላው በአሜሪካ ያሉ ማህበረ ካህናት እንደወገዟቸው እንደከለከሏቸው አይነት ነገር ሲናገር ነበር በዛ ያላችሁ ማህበረ ካህናት እንግዲህ በአሜሪካ ያላችሁ የብፁዕ አቡነ ኤዎስጣቴዎስ ድምጽ ብቻ ነው ሲሳያጌና እንዲሰማ ያደረገው በዛ ያላችሁ አባቶቻችን እናንተም ድምጻችን ይሄ ነው መሰማት አለበት ብላችሁ ካሰባችሁ ቃለ ቀርን ሚዲያም ነጋሽ ሚዲያም ክፍት ነው ለማለት እንፈልጋለንና ብዙ ሰዎች ተወንጅለዋል በዚህ ኢንተርቪው ብዙ አካላት ተወንጅለዋል እኔ የኢንተርቪው አጠቃላዩ ግብ አልገባኝም ግን ግልብ የሆኑ ሐሳቦችን እንድንረዳ ደግሞ ተደርጎበታል እኔ በትግል የጸና ጵጵስና ብየዋለሁ ይሄንን ርዕሱንም በራሱ በትግል የጸና ጵጵስና በጣም ብዙ ስቃይ የበዛበት ጵጵስና በግላቸው ትግል ገጥሟቸዋል እሳቸውም ቤተክርስቲያን ላይ ትግል አምጥተዋል ቤተክርስቲያንንም ታግለዋል በእውነት ከባድ ነው ሁሉን ያው ብንናገር በጣም ከባድ ነው ሌላው ስለ ብፁዕ አባታችን እርሳቸው ለቤተክርስቲያን ያደረጉትን ተጋድሎም ሲናገሩ በተለይ ዛው ሚኒሶታ አካባቢ ያሉ በአሜሪካ ያሉ አካላትም ፓትርያርክ አድርገን እናስቀምጦ ሲሏቸው ኖ የለም አንድ መንበር ነው ያለው አንድ ፓትርያርክ ነው ያለንና ፓትርያርክ መሆን አልፈልግም ያሉበት የምሬን ነው በጣም ያስደሰተኝ ፓርት ነው ከሆነ እውነቱን ከሳቸው ነው የሰማነው ከሳቸው ብቻ ነው የሰማነው ከሌላው አካል ምንድነው የሚለውን አልሰማውም በዚህን ያህል ልክ ለቤተክርስቲያን ዋጋ መክፈል ቀላል ነው ብዬ አላስብም ብዙ ትግል ውስጥ እንዳለ አካል ይሄንን ወድጄዋለሁ እንደውም የኛ ሰው አይደሉም ካባል ብሰው ነው ይላኩብን እንጂ የኛ ሰው አይደለም ተብዬ ብዙ ችግሮች ደርሰውብኛል ሲሉ ነው የተናገሩት በመጨረሻም እንግዲህ በዚህ በኢልባቡር ሲመጡ ኮሌጅ በኔ ዘመን ነው የተከፈተው እንደውም በሚቀጥለው ይመረቃሉ ለጠቅላይ ሚኒስትሩ የሚያቀርበው አንዱ ነገር እሱ ነው የሚሉት ነገሮች ሆዴን ከያዙብኝ ልቤን ስብር ካሉበት አንዱ
ብፁዕ አባታችን ያ አጋጣሚ በጣም የማፍረበት አጋጣሚ ነው ከጠቅላይ ሚኒስትሩ ጋር ቀርበው አባቶቹን የቤተክርስቲያን አባቶችን የቤተክርስቲያን ጋራ የሆኑ አባቶችን ለሁለት ተከፍላችሁ የተቀመጣችሁበት መጥፎ አሻራይ ነው በጣም መጥፎ ትዝ የሚሉት ከሆነ ጡረታ ሉጣም ያሉበት አጋጣሚ ነበር ብፁዕ አባታችን በጣም ማዝነበት ጊዜ ነበር እሱ ሁሌ ባሰብኩት ቁጥር የሚነዝረኝ ለጠቅላይ ሚኒስትሩ የማይጠየቅ ጥያቄ የቀረበበት ቤተክርስቲያናን ባይሆንም የቤተክርስቲያን አባቶች ቀለው የታዩበት ወርዶ የታዩበት ጊዜ እንደ እድል ማላነስ በቃ ላነሳው ማልፈልገው ጊዜ ቤተክርስቲያናን አይደለም የቤተክርስቲያን አባቶችን ራሳችሁን አሳነሳችሁ የመጣችሁበት ጊዜ ነውና ኮሌጅ መከፈቱ በጣም ጥሩ ነው በቋንቋ ለመስበክ በቋንቋ ለመቀደስ ለብዙ ነገር ይረዳል ግን ኮሌጅ መከፈት ብቻውን ደግሞ በቂ አይደለም ከኮሌጅ የወጡት ናቸው ቤተክርስቲያን ያስተማረቻቸው ናቸው በክህደት በመንፈቅና ውስጥ በተሐድሶ እንቅስቃሴ ውስጥ ፊት ቀዳሚ የሆኑት በጣም ያነበቡ ናቸው ችግር የፈጠሩት ትርጓሜውን ያላወቁ ስለዚህ ኮሌጁ አንብበው ብቻ እንዲወጡ ሳይሆን ትርጓሜውንም እንዲማሩ ቤተክርስቲያንን ረገጥ አድርገው እንዲያውቁ እንጂ ጀስት አሁን ለተነሳ ሁኔታ በሁለት ዓመት ውስጥ አሰልጠነናቸዋል በቋንቋችሁ ሂዳችሁ ብላችሁ ቋንቋውን ያወቀ መጽሐፍ ቅዱስን ብቻ ያወቀ ትርጓሜውን ያላወቀ መንገል ላይ ደግሞ ብር ይዞ የሚጠብቅ ሰይጣን አለ ብርን እስካፍንጫው የተሸከመ ቤተክርስቲያኗን ለመናድ ያ ሰይጣን ካገኘው በመንፍቅና ውስጥ ያልፉብናልና በጣም ትልቅ እንትን መደረግ አለበት በጣም የገረመኝ አንዳንድ ጉዳዮች ብፁዕ አቡነ ዜና ማርቆስ ብፁዕ አቡነ ዮስጣቴዎስና ብፁዕ አቡነ ሳይሮስ ብቻ ካልሆኑ አይምጡብን ያለ ማህበረሰብ እንዳለም ነግረውናልና ትንሽ እንደው እሷ ባትነገር ብፁዕ አባታችን እንደው ባይነገር በርግጠኝነት እንደው ባይነገር ህዝብስ የትኛው ነው አሰባስቦ አግኝታችሁታል በቅርብ ላለው 3-4 ሰው ተናግሮ ከሆነ ካልሆነ አላቅም እንደው እሷ ትንሽ ከባድ ነው ሌላው ወደ መጨረሻው አካባቢ እንግዲህ ሲሳይ አጌናን ሲያንቆለጳጳሱት በጣም የደነገጥኩበት ብፁዕ አባታችን ኮሜንቱን እንደ ወንጌል አነባለው ብለዋልና ወንጌል የህይወት ቃል ነው ይመሩበታል መመሪያ ነው ህግ ነው በሲሳይ አጌና ቪዲዮ ስር የሚደረጉ ኮሜንቶች ለርሶ ህግ ናቸው እንደው እንደ ወንጌል ትንሽ ደከም ያለብኝ ስላለ እንደው እንደዛ ባይባል በየስላ ሙሉ ኢንተርቪውን ተመልከቱት ክብራን ተመልካቾች ምክንያቱም አነጋገር ብለው ሐሳብ አምጥተዋልና አነጋገር በጣም ከባድ ስለሆነ ማለት ነው በአጠቃላይ የቤተክርስቲያናን ጥያቄ ከቤተ መንግስት አስተዳደር ጋራ የተገናኘበት ኢንተርቪው ነው ለኔ አልጠራም ጥርት ያለ ኢንተርቪው አይደለም አንድ አጭር ነው ብፁዕ አባታችንን አግኝቶ በዛይ ሰዓት ብቻ መጨረስ ከባድ ነው በጣም ከባድ ነው የቤተ ክህነቷን ጥያቄ ከቤተ መንግስት አስተዳደር ጋራ ታጭቆ የመጣበት ድብልቅልቅ ያለ ሐሳብ ያልጠራ እውነት የታየበት ኢንተርቪው ተመልክተናል ይሄን ያነሳንበት ቀደም ሲል እንደ መግቢያው ልክ እንዳልኳችሁ የዚህ የቤተ ክህነቱ ከሲኖዶሱ በኋላ አጀንዳ መሆን የፈለጉ አባቶቻችን ወደ አጀንዳነት የመጡበት በጣም የገረመኝ ስለሆነ እባካችሁ ከአጀንዳነት ይልቅ ራሳችሁን ወደ በዓት ወስናችሁ ልጆቻችሁ ብዙ ያልተመለሱ ጥያቄዎች አሉና በጸሎት አግዟቸው ለማለት ነው ብፁዓን አባቶቻችን እንደግል የናንተን ፕሮፋይል ማወቃችን ጥሩ ነው መልካም ነው እንደ ሰው ትግል ሲገጥመን ብፁዓን አባቶቻችንን በዚህ ተፈትነው አልፈዋል የሚለውን እንደ አብነት እንድንወስድ ሊያደርገን ይችላል ከዛ በዘለለ ግን ለሌሎች ቃላት ስንጠቃ በዓለም ያለን በብዙ ነገሮች ተወስደናል ክብራን ተመልካቾቻችንና ብፁዓን አባቶቻችን ለልጆቻችሁ የሚነገር ብቻ በመንገር እንደው ሄዱ እኔ ብፁዕ አባታችን ብፁዕ አቡነ ዮስጣቴዎስ ኢንተርቪያቸው ቢያጠነጥን ብዬ ከማስበው አንዱና ትልቁ ነገር ከነበረው ላይ እንደው አጣሪ ኮሚሽኑንም ቢዘሉት ብዙ እንትን አይደለም ያለፈውን መንግስት ለመክሰስ የሚፈልጉ ሰዎች ምስክር አሊያም ለማወደስ ለሚፈልጉ ሰዎችም ምስክር ሆኖ ከመቆም ባለፈ ያ እኔ እንደው ብፁዕ አባታችን እንደው ቢቆዩ ብዬ የማስበው በእውነት እንደው በስደተኛው ሲኖዶስ ጊዜም የደረሰባቸው መከራ ምክንያቱም ባያነሱት አሁንም ቁርሾ አለው በይቅርታ ተመልሳችሁ ይቅር ተባብላችሁ ባላችሁበት ሰዓት ያ እንዳለ ሆኖ ቢነሳ ብዬ የማስበው እኔ ጥሩ ብዬ የማስበው የ2 ዓመቷ ላይ ነበር የ2 ዓመቷ ምክንያቱም እንዳንወቅሶት ይቅር ብለዋል
ይቅር ብቻም ሳይሆን በግብታይነት የተደረገ መሆኑን አምኗል ከዛ በኋላ የተፈጠረ ዛሬም ድረስ ቤተክርስቲያን ላይ የሚታረዱ ክርስቲያኖች አሉ በቃ በጣም ዛሬም የቤተክርስቲያን ቀለም እየተፋቁ ቤተክርስቲያን ደብዟን ለማጥፋት የሚደረጉ ሂደቶች አሉ ዛሬም ባስተዳደር ዛሬም በሁለት ዓመታቶች ውስጥ እናንተ በሾማቻቸው ህገወጥ ጳጳሳት ሹመትን ተገን በማድረግ እየተሳደዱ እየተባረሩ ያሉ አገልጋዮች አሉ እየተፈናቀሉ ያሉ ምእመናኖች አሉ ስለለ ዛሬው ልጆቹ እንደው በጋራ ቢያለቅሱ ቢጮሁ በተለይም ደግሞ ለሶስት የተከፈሉ አባቶች እዛ ላይ ቆይታ ቢያደርጉ በጣም ደስ ይለናል ክቡር አባታችን ብፁዕ አቡነ ኤዎስጣቴዎስ ኤሊባቡር ሀገረ ስብከት እንዲሁም የመቱ ፈለገ ህይወት መንፈሳዊ ኮሌጅ የበላይ ኃላፊ ፈቃዶ ከሆነ እግዚአብሔር ከረዳውት እባክዎትን ይፋዊ ግብዣ አድርገንልዎታል ይፋዊ ግብዣ አድርገናል በቃለ ቀርን ሚዲያም በነጋሽ ሚዲያም ልጆች ሆነን በእውነት ያጠፋነውን ይቅርታ ልንጠይቅ ያጠፉትን ደግሞ ልንነግረው ልንመካከር ስለ ቤተ ክርስቲያን ይፋዊ የቃለ ምልልስ ጥያቄ አቅርበናል ይቀበሉን እርሶ እንዲደውሉልን አንፈልግም ግን እርሶ ማዘዝ ይችላሉ ይሄው 0972080808 ነው ስልካችን በዚህ ያስደውሉልን አባታችን ይፈልጉታል ይበሉን ምክንያቱም በርካታ አባቶች ይደውሉልናል ምንም ችግር አይደለም መዋረድ አይደለም ለበረከት ስራ ተፈልጋላችሁ ተብለን ብፁዓን አባቶችን እናገኛለን አንዳንዱ አባቶችም ደግሞ ራሳቸውን ዝቅ አድርገው ልጄ ለዚህ ጉዳይ እፈልግሃለሁ ና የሚሉንም አሉና እንደው በዛም ማስተሳሰብ ስልካችን ከሌሎትም በደንብ ለቤተክርስቲያን የሚጠቅም ልጆቹንም ከመጥፋት የሚመልስ ቃለ መጠየቅ እንድናደርግ ሙግትም እንድንሞግት ያባትና ልጅ ሙግት ያባትና ልጅ ጥያቄ ያባትና ልጅ ምልልስ እንድናደርግ ክቡር አባታችን እንደው ፈቃዶ ከሆነ በነጋሽ ሚዲያም በቃለ ቀርንም ፈቃደኛ ነን ለማለት እንወዳለን ሰላም እግዚአብሔር ከሁላችን ጋር ይሁን መልካም ጊዜ ከዲኤምሲ ቤት ለመግዛት ዛሬ ከነገ እያላችሁ የትላንት ድላችሁን ያልተጠቀማችሁ ሁሉ ታላቅ የምስራች አለን አዎ ምስር ብሉ ለምትሉን ሁሉ የመጨረሻ ብሎክ ለሽያጭ ቀርቧል ከብሎኮች ሁሉ ፊት ለፊት የከተማና ሂልሳይድ እይታ ያለውን ብሎክ ከባለ 1 እስከ ባለ 4 ክፍል መኝታ ቤቶችን በማይታመን ዋጋ ስናቀርብላችሁ ታላቅ ደስታ ይሰማናል በካሬ 78000 ብር ጀምሮ የ8% ቅድመ ክፍያና 60% የባንክ አማራጭ ተመቻችቷል ዲኤምሲ ሪል ስቴት አዎ አሁን ለነቃ ጊዜው አልረፈደም ለቡ መብራት ኃይል የሚገኙትን ሳይቶች ከጎበኙ በኋላ ያለ ጥርጥር ደስታዬ እዚህ ይጀምራል ብለው ይቀራሉ ለበለጠ መረጃ ከታች ባስቀመጥናቸው ስልክ ቁጥሮች ይደውሉ እርግጥ ነው ደስታው እዚህ ይጀምራል መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በአታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና በሳ መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ